ሰላም ቤተሰቦቻችን እንዴት ናችሁ? ዛሬም ትኩስ መረጃዎችን ይዘን ቀርበናል። የዕለቱን ዜናዎች ዛሬም ለእናንተ ይመጥናል ብለን ያሰብላቸውን ይዘን ቀርበናል። እንደወረዱ ሁሉንም ሳንጨምር ሳንቀንስ ለእናንተ ይዘን ቀርበናል። ወደ ዕለቱ ዜናዎች እንገባለን። ከትራምፕ ጋር የንግድ ጦርነት እየተባባሰ ሄዷል። የቻይና በአሜሪካ ምርቶች ላይ 84% ታሪፍ የጣለች የቻይና ከምትገዛው በላይ ወደ አሜሪካ ከምትልከው የፈለገችውን ታሪፍ ብትጨምር የምትጎዳ ራሷ ናት ብላለች አሜሪካ። ቻይና ለትራምፕ ታሪፍ የሰጠችው ምላሽ ከ125 ቃላት ያነሰ ነበር ተብሏል። ቻይና ከትራምፕ ከፍ ወንጀለኞች ጎጂ ከሚባሉት መካከል አንዱ ሆና ትታያለች። በዚህም ወደ አሜሪካ በሚገቡ ምርቶች ላይ 104% ቀረጥ ከቀናት በፊት በአሜሪካ ተጥሎባት የነበረው ሲሆን ቻይና ግን በዚህ አልተንገዳገደችም። እንደውም ቤጂንግ ዛሬ በሰጠችው ምላሽ ኤፕሪል 10 ከምሽቱ 12 ሰዓት ከ1 ደቂቃ በሀገሪቱ ሰዓት ላይ ተግባራዊ የሚሆነው ከአሜሪካ ወደ ቻይና በሚገቡ ምርቶች ላይ 84% ታሪፍ ጥላለች። ቻይና ቀደም ሲል የዩናይትድ ስቴትስ ዓለም አቀፍ የንግድ ሕጎች እየጣሰች ነው በሚል ለዓለም ንግድ ድርጅት ቅሬታ ማቅረቧ ይታወሳል። የአሜሪካ የገንዘብ ሚኒስትር ስኮት ቤንስ ከቻይና ጋር ጠንከር ትብብር ማድረግ አስከፊ መዘዝ የሚያስከትል የአሜሪካ አጋሮች አስጠንቅቀዋል። በዋሽንግተን ዲሲ በተካሄደው የመሪዎች ጉባኤ ላይ ቢሴንት ሲናገሩ ከቻይና የበለጠ ግንኙነት ማጠናከር የራስን ጉሮሮ እንደመቁረጥ ነው ብለዋል። ቻይና ከምትገዛው በላይ የአሜሪካ የምትሸጠው በመግለጽ ቻይና የፈለገችውን ታሪፍ ብትጨምር የምትጎዳው ራሷ እንጂ ምንም አታመጣም ብለዋል። የአውሮፓ ህብረት አባል ሀገራት በአንዳንድ የአሜሪካ ምርቶች ላይ ቀረጥ እንዲጣል ድምፅ ማሰማታቸውን የአውሮፓ ህብረት ኮሚሽን መግለጫ አረጋግጧል። አዲሶቹ የአውሮፓ ህብረት በአሜሪካ ምርቶች ላይ የሚጣሉ ታሪፎች ከኤፕሪል 15 ጀምሮ ተግባራዊ ይሆናሉ። የአውሮፓ ህብረት የአሜሪካ ታሪፍ ፍትሐዊ ያልሆነና ጎጂ እንደሆነ አድርጎ ይቆጥረዋል። ይህም በሁለቱ ወገኖች በዓለም ኢኮኖሚ ላይ ኢኮኖሚ ጉዳት ያስከትላል ያለው መግለጫው ለሁለቱ ወገኖች ጥቅም የሚያስገኝ ንግግር ለማድረግ በሩ ክፍት መሆኑን ገልጿል። የአውሮፓ ህብረት በዩናይትድ ስቴትስ ላይ ያሳወቀው አዲሱ ታሪፍ 18 በሚያወጡ እቃዎች ላይ ተጽዕኖ ይኖረዋል። አሜሪካ ፍትሐዊና ሚዛናዊ የሆነ ድርድር ለማድረግ ከተስማማቸው እነዚህ መከላከያ እርምጃዎች አሁን የጣለው ታሪፍ በማንኛውም ጊዜ ሊነሱ እንደሚችሉ ግልጽ አድርገዋል። የተደራጁ የኢኮኖሚ ወንጀሎች፣ አሻጥሮች ማምከን ብሎም ፈጻሚዎቻቸውን ለህግ ማቅረብ ወቅቱ የሚጠይቀው ተግባር ነው። ከየትም አቅጣጫ የሚነሱ ህገወጥ የሰዎች የሸቀጦችና የመሳሪያ ዝውውሮች የሚከላከሉ የሚያስተካክሉ ህጋዊ ተቋማት አሰራሮች መዘርጋት ተገቢ ነው። የገንዘብ ኢኮኖሚ አስተዳደር ተቋም ከጸጥታ አካል ጋር በመቀናጀት አስፈላጊ አስተዳደራዊ ህጋዊ እርምጃዎች እንዲወስዱ አቅጣጫ ተቀምጧል። ኢትዮጵያ ዓለም አቀፋዊ ተሰሚነት የሚያሳድጉ የዲፕሎማሲ ውጤቶች እየጨመሩ መጥተዋል። ይህንን ይበልጥ በማስፋፋት በማጠናከር የኢትዮጵያ ብሔራዊ ጥቅም በዓለም አቀፍ ደረጃ ማስከበር ተገቢ ነው። በተለይም ደግሞ ኢትዮጵያ የባህር በር ለማግኘት መብት ለማስከበር ዲፕሎማሲያዊ ህጋዊና ሰላማዊ መንገዶች መሰረት አድርጎ የተጀመረውን ስራ በተጀመረ ግለት እንዲቀጥል የሚያስችል አቅጣጫ ተቀምጧል። በ4 ኪሎ ቤተ መንግስት ከተካሄደው ብሔራዊ ደህንነት ምክር ቤት መግለጫ ላይ ትራምፕ በቻይና ላይ የጣሉት ታሪፍ ወደ 125% ካናሩ በኋላ የቻይና ፕሬዝዳንት ብልህ ነው፣ ስለዚህ ጥሩ ስምምነት ላይ እንደርሳለን ሲሉ ጋዜጠኞች ተናገሩ። ለውይይት ክፍት እንደሆኑ ተናግረው የቻይና ፕሬዝዳንት በዓለም ላይ ካሉ ብልህ ሰዎች አንዱ ነው፣ መደረግ ያለበትን በትክክል የሚያውቅ ሀገሩን የሚወድ ሰው ነው ሲሉ በኦቫል ኦፊስ መግለጫ የሰጡት ትራምፕ ከሺ ጂንፒንግ ጋር በቅርብ በስልክ እንደሚነጋገሩ ገልጸው ትራምፕ ዛሬ ማንም የሚያውቀው የጦር መሳሪያ አለን ሲሉም ተደምጠዋል። የዋይት ሀውስ ስትራቴጂ ሁሌም ሀገሮች ወደ ውድድር ጠረጴዛ መጋበዝ ከሆነ ለምንድነው ዋና አማካሪያቸው ዋይት ሀውስ በአቋሙ በጽናት ይቆማል ብለው እንዲናገሩ መመሪያ የሰጡት ሲል ጋዜጠኛ ትራምፕ ጠይቋል። ትራምፕ ድርድር ነው ሲሉ መልሰዋል። ፕሬዚዳንት አክለውም ከቻይና ፕሬዚዳንት ጋር ለመነጋገር እንደሚያስቡ ገልጸው ቻይና በዩናይትድ ስቴትስ የጠቀመችው አይደለም ብለዋል። ይህንን አባባላቸውን ሲያስረዱ በዩናይትድ ስቴትስ ውስጥ ኢንቨስት ማድረግ የተሻለ ኢንቨስትመንት ይሆናል ብዬ አስባለሁ ሲሉ ቻይናውያን ሆኑ ሌሎች አሜሪካ ኢንቨስትመንት ሊሰማሩ እንደሚጠቀሙ አብራርተዋል። በደቡብ አፍሪካ ባልታወቀ ታጣቂዎች ለተገደሉት አቶ ዳኜ ግርማ ፊት አስክሬን የስንብት ፕሮግራም ተከናወነ። አስክሬናቸው ዛሬ አዲስ አበባ ይገባል። የዳኜ ግርማ ግድያ በተመለከተ ዘገባ ያቀረበው ሲሆን የትናንትና በፒተርማሪትስበርግ ከተማ የአስክሬን ሽኝት መታሰቢያ ፕሮግራም ተከናውኖላቸዋል። በዚህ ስነ ስርዓት ላይ በደቡብ አፍሪካ የኢትዮጵያ አምባሳደር ዲሪል ከድር የተገኙ ሲሆን በራሳቸው ኤምባሲ ባልደረቦች ስም የተሰማቸውን ሀዘን ገልጸዋል። አምባሳደሩ በንግግራቸው ምንም እንኳን ዳኜ ግርማ በተፈጸመባቸው አስከፊ ጭካኔ የተሞላበት ወንጀል በሞት ቢነጠቁም በሀገር ቤት ይሁን በደቡብ አፍሪካ ህይወት እስካለፈ ዕለት ድረስ ኢትዮጵያን በሚመለከት ከመቃብር በላይ ከፍ ብሎ ከትውልድ ትውልድ ሲዘክር የሚኖር ታሪክ የሰሩ እንቁ ዜጋ ናቸው ብለዋል።
የተፈጸመባቸው የግድያ ወንጀል ኤምባሲው በቅርብ እንደሚከታተለው አስታውቆ በትናንት የስንብት ፕሮግራም ላይ የዳኜ ግርማ ቤተሰብ፣ ወዳጆች እንዲሁም በደቡብ አፍሪካ የሚገኙ የኢትዮጵያ ኮሚኒቲ አባላት ተገኝተው ሀዘናቸውን መግለጻቸውን የደረሰን መረጃ አሳይቷል። ይህ በእንዲህ እንዳለ የሀዲያ ዞን አስተዳደር ትናንት ባወጣው መግለጫ በደቡብ አፍሪካ የሀዲያ ተወላጆች መሪ ታዋቂ የነበሩት ዳኜ ግርማ ፊጣ ባጋጠማቸው ድንገተኛ አደጋ ከዚህ ዓለም በመለየታቸው ጥልቅ ሐዘን ተሰምቶታል ብለዋል። በተያያዘ የዳኜ ግርማ አስክሬን ዛሬ አዲስ አበባ እንደሚገባ ይጠበቃል። ዛሬ ጠዋት በሚደረገው የአስክሬን አቀባበል ስነስርዓት ላይ ከፍተኛ የፌዴራል ክልል ባለስልጣናት እንደሚገኙ መረጃዎች ገልጸዋል። ሰብስክራይብ፣ ሼር፣ ላይክ፣ ኮሜንት በማድረግ ትብብራችሁ አይለየን። እናመሰግናለን።